ዝም በል። ሀገርና ሃይማኖት ይለያል ይሉኛል። ኢትዮጵያን ክብሬን ስል ይህም ፖለቲካ አስቀምጠው ይሉኛል። አፌን ያስይዙኛል። መንግሥትን መገሰጽ አችልም ይሉኛል። ምዕራፍ ቁጥር ጠቅሰው ሙግት ይገጥሙኛል፣ ይከራከሩኛል። የእግዚአብሔር መንግሥት በሚሰበክበት ሥጋውና ደሙ በሚፈተትበት ይህን የፕሉቶን የማርክስን እብደት የነ ፍሮይድን የነ አፍላጦንን ፍልስፍና ቅዠት የነ ሂትለርና የነ ሞሶሎኒ የጭካኔ ዝቅጠት አትችልም ባትሮንሷ ልዘባርቅበት እያሉ ይሉኛል። አፌን ያስይዙኛል። ትርጉሙን አፋልሰው ግራ ያጋቡኛል። ሲገድሉህም ዝም በል ሃይማኖተኛ ነህ፣ ሲዘርፉ ተዘረፍ መንፈሳዊ ሰው ነህ። ፍርድ ቢጓደልም ድሃዋን ብታለቅስ ራሷ ትወጣው አታምጣው ከመቅደስ። አንተ ምን ቸገረህ ሥራ እንደው መቀደስ፣ የተገደለች ቀን ለፍታቷ መድረስ እያሉ ይሉኛል። ሕይወቷን ነጥቀውኝ ሞቷን ይሰጡኛል። ድንገት ትክ ብዬ በእጄ ላይ ያለውን አርዌ በትሬን ሳየው ሙሴ ሲሟገተኝ ሲዋቀሰኝ አየው። ዝምታህን ስበር ወይ በትሬን ተው እያለ ወቀሰኝ፣ ቃሉን አስታወሰኝ። ለሕዝቡ ነፃነት ከፈርዖን ቤት ወጥቶ የግብፅን ብዙ ወርቅ ምቾቱን ሰውቶ አብሯቸው ሲሰደድ ብድራቱን አይቶ ትዝ አለኝ ታሪኩ፣ ትዝ አለኝ ጭካኔው። ሕዝቡ አምላክ በድሎ ላጠፋው ነው ሲለው ከሕይወት መጽሐፍ ደምስሰኝ እንዳለው ይህንን ዘጸአት አምጥቶ ፊቴ ላይ ድንገት ዘረገፈው። ነገረኝ አጥብቆ ሕዝብ ሀገር ሳይኖረው እምነት ብሎ ነገር ኪዳን ብሎ ነገር ባህልና ትውፊት እንደማይሞከር። ለዚህ ነው ፈርዖንን ሕዝቤን ልቀቅ ያለው፣ ግብፅ ምድር ሳለ ኪዳኑን ያልሰጠው ታቦቱን ያልሰጠው። የጽዮን ዝማሬ በባቢሎን ወንዞች እንዳይዘመር ነው። ታዲያ ለምንድን ነው እኔስ ፈርዖኖቼን እኔም ጨቋኞቼን ተዉ እንዳልላቸው ዝም በል የምባለው? በሃይማኖት ሰበብ ሀገሬን ሲነጥቁኝ ቁጭ ብዬ የማየው መሥዋዕቴን ወስጄ የት እንድሰዋው ነው? አረ ዝም አልልም። ማን ዝም እንዳለው? ርስቱን ተነጥቆ ናቡቴ ሲገደል ኤልያስ ዝም አለ? ንጉሡን ገስጾ እጥፍ ያስከፈለ ታዲያ ምን አገባው? ሃይማኖት አይደለም አንድ ድሃን እንጂ አክዓብ ያስገደለ። ኦዚያን ንጉሡ ወደ መቅደስ ገብቶ የአሮንን ክህነት በሥልጣን ቀምቶ ለማጠን ሲጀምር በድፍረት ተሞልቶ ካህኑ አዛርያስ መችም አለው ከቶ።